ሰይጣን ባልጋ ላይ በእንቅልፍ የሚንሾካሾኩ ጸሎቶችን አይፈራም። ነገር ግን አንድ አማኝ ስጋውን ከስር አስቀምጦ በእሳት እግዚአብሔርን ሲፈልግ ይንቀጠቀጣል። ሰውነትህን ስታስተምር መንፈስህን ታነቃለህ። የመንፈሳዊ ድብታ የሞቀ ልማድ ግዴለሽነትን ትሰብራለህ። የድብታ ጸሎቶች ኃይል የሌላቸው ጸሎቶች ናቸው። ግማሽ ነክተ ጦርነትን ማሸነፍ አትችልም። በእንቅልፍ መንፈስ ሰማይን መሳብ አትችልም። አእምሮ የሚንሳፈፍ ከሆነ ሰንሰለቶችን መስበር አትችልም። መነቃቃትን ወይም ሲኦልን ማንቀጥቀጥ አትችልም። ይህ ጨዋታ አይደለም፣ ይህ ጦርነት ነው። ጸሎትም እንዲሁ መነጋገር ብቻ አይደለም፣ መጋፈጥም ነው። ታዲያ በእንቅልፍና ህልም መካከል ተንጠልጥለ እያለ ያን ነገር እንዴት ታደርገዋለህ? መጽሐፍ ቅዱስ የሚናገርበት ምክንያት አለ። በመንፈስህ ውስጥ በንቃትና ተጠንቅቀ ጸልይ ይላል። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። በጣም ቀላል የሚመስል ነገር እንድነግርህ ፍቀድልኝ። ነገር ግን መንፈሳዊ ክብደት አለው። ያንተ አቀማመጥ ክብርን ያንጸባርቃል። በእግዚአብሔር ፊት በምትሄድበት ጊዜ ጸጥታ የሰፈነበት ጊዜ ውስጥ ብቻ አይደለም የምትገባው፣ ወደ ክብር ንጉሥ ጓዳዎች እየገባህ ነው። በዚያች ቅጽበት ራስህን የምታቀርብበት መንገድ ሁሉንም ነገር ስለ እርሱ ምን ያህል እንደምታከብረው እርሱን ለማስደመም አይደለም። በፍጹም እግዚአብሔር በውጫዊ ማሳያዎች ሊታለል አይችልም። ነገር ግን የሰውነትህ አቀማመጥ ብዙ ጊዜ የልብህን አቀማመጥ ያንጸባርቃል። ወደ ፍርድ ቤት ገብተህ መሬት ላይ ተኝተህ እግሮችን ወደ ላይ አትዘረጋም። በሥራ ቃለ መጠየቅ ላይ ጎንበስ ብለህ አትቀመጥም። ለምን? ምክንያቱም የክብደቱን መጠን ስለምትረዳ፣ ስልጣኑን፣ ቁም ነገሩን፣ እድሉን ትገነዘባለህ። ስለዚህ ከዚያ ግንዛቤ ጋር ሰውነት ይስተካከላል። ስንቶቻችን ተኝተን እያለን ብርድ ልብስ ለብሰን ግማሽ እንቅልፍ እያንቀላፋን ከእግዚአብሔር ጋር በንግግር እንድንሳተፍ ጋብዘነዋል። የጸሎት ድካም ስለተሰማን ሳይሆን መነሳት ስላልፈለግን ነው። ኢየሱስ ራሱ ከሌሊቱ 9 ሰዓት ላይ በአካል ወደ ክፍል እንደሚገባ ብታውቅ ኖሮ በአልጋ ልብስና ትራስ ተሸፍነህ ታወራለህ? አይ፣ ተነስተህ ትዘላለህ። የሚንቀጠቀጡ እጆች ይዘህ ትቆማለህ። አምላክህን መፍራትህን ለማሳየት ሰውነትህን ታስተካክላለህ። ምክንያቱም ማንስ በክፍሉ እንዳለ ታውቃለህ፣ እርሱም በክፍሉ አለ። ሁሌ ስትጸልዩ ስሙንም በእምነት በጠራችሁት ጊዜ ሁሌም እርሱ የሰማይ ንጉሥ በዚያ አለ። የእርሱን መገኘት እንደ አንድ ተራ እንግዳ እንዴት ልንመለከተው እንችላለን? ጸሎት ማለት ቃላት ብቻ አይደለም። መንፈስ ቅዱስም በተለመደው ሁኔታ ውስጥ ይንቀሳቀሳል። ክብርን፣ አምልኮን፣ ረሃብን ይመልሳል። ሙሴ ጫማውን ያወለቀበት ምክንያት አለ። ኢሳይያስ ወዮልኝ ብሎ የጮኸበት ምክንያት አለ። የእግዚአብሔርን ክብር የነኩ ወንድ ወይም ሴት ሁሉ በፊታቸው ወደቁ ወይም በፍርሃት ቆሙ። ምክንያት አለው። ዝም ብለው ብቻ እየጸለዩ እንዳልሆነ ተረድተዋል። ወደ ቅድስና እየገቡ ነበር። እና ዛሬ ጸሎትን መደበኛ ያደረጋችሁት ከሆነ የምነግራችሁ የእንቅልፍ ጊዜያችሁ ታሪክ የጀርባ ሹክሹክታ ነው። የእግዚአብሔር መንፈስ ከምቾት አውጥቶ ወደ አክብሮት ይመልስህ። ምክንያቱም በቦታው ስታከብሩት በኃይሉ ውስጥ ቦታ ትሰጡታላችሁ። አሁንም ስሙኝ፣ ለምቾት ምላሽ አይሰጥም፣ ለአክብሮት ነው ምላሽ የሚሰጠው። ሥጋ መስማት የማይወደውን መናገር አለብኝ። ጸሎት ሁል ጊዜ ቀላል አይደለም፣ ሁሌም ምቹ አይደለም። ሥጋ መጸለይ አይፈልግም፣ መተኛት ግን ይፈልጋል። ሥጋ ምቾትን፣ መዝናናትን ይፈልጋል። ነፍስ ግን እግዚአብሔርን ይፈልጋል። ነፍስ መንፈሱን ይራባልና ግጭትም አለ። በሁለቱ መካከል ጦርነት አለ። ግን አንተ ሥጋን በማስደሰት መንፈስን መመገብ አትችልም። ብዙዎች ስተኛ ጸልያለሁ ይላሉ። ወደ እንቅልፍ ሲሄዱ ከእግዚአብሔር ጋር እነጋገራለሁ ይላሉ። ነገር ግን ያ አይነት ጸሎት ሥጋን አይሰቅልም፣ ያስተናግዳል እንጂ ምቾትህን አይፈታተንም። ግን ሥጋችሁን ስትገስጹት ፀሐይ ከመውጣቷ በፊት በጉልበታችሁ ስትወድቁ ሰውነታችሁ ትራስ ትፈልጋለች። ግን ሌሎች ሲተኙ እጃችሁን ወደ ላይ አንስታችሁ በክፍላችሁ ስትቆሙ ያ ጸሎት ብቻ አይደለም፣ ጦርነት ነው። ምክንያቱም የምትሉት ሥጋ አትመራኝም፣ መንፈሴ የእግዚአብሔርን ረሃቤን ይመራልና ከእንቅልፍ ፍላጎቴ ይበልጣል ትላላችሁ።
ጌታ ከእንቅልፌ የሚጠራኝባቸውን የቀድሞውን ሰዓታት አስታውሳለሁ። ጮክ ያለ አይደለም፣ ዝም ብሎ መሳብ፣ ዝም ብሎ ማነሳሳትና ስጋዬ ደግሞ አሁን አይደለም ምናልባት በማለዳ ይላል። ነገር ግን ስነሳ ክፍሉን የሚሞላው ክብር ለኔ ስለሆነ አይደለም፣ ትልቅ ነገር ስላደረግኩ አይደለም፣ በእጅ መስጠት ግብዣ ላይ ስለመለስኩኝ ነው። እግዚአብሔር መስዋዕትን እንደሚያከብር መረዳት አለባችሁ። የጸሎትም መስዋዕት እንዲሁ በቃላት ብቻ አይደለምና ራስን በመካድ ነው። ጌታ ሆይ ምቾቴ ሳይሆን ፊትህ ባለበት ስንል ቅባቱ ይወርዳል። እሳቱ የሚመጣው የረፍት መሰዊያ ላይ ሳይሆን የታዛዥነት መሰዊያ ላይ ነው። ሰይጣን ባልጋ ላይ በእንቅልፍ የሚንሾካሾኩ ጸሎቶችን አይፈራም። ነገር ግን አንድ አማኝ ስጋውን ከስራ አስቀምጦ በእሳት እግዚአብሔርን ሲፈልግ ይንቀጠቀጣል። ሰውነትህን ስታስተምር መንፈስህን ታነቃለህ። የመንፈሳዊ ድብታ፣ የሞቀ ልማድ ግዴለሽነትን ትሰብራለህ እና በድንገት እየጸለይክ አይደለም፣ እየተገናኘ ነው። ስጋህ የሞተ ከሆነ መልካም ነው። ስጋ ሲሞት መንፈስ ይኖራል። ሰውነትህ ዕጣ ፋንታን እንዲወስን አትፍቀድ። ስጋን ስቀለው፣ ክብር እንዲወድቅ። ጸሎትን ከሚያደናቅፉ ነገሮች መካከል አንዱ እንቅልፍ እንደሆነ ታውቃላችሁ። አይኖቻችን ድብርት እንደሚሰማቸው ይታወቃል። ከዛም ሐሳቦች ቀስ እያሉ ሲንሸራተቱ መጸለይ አስበን ነበር። ነገር ግን ገና ቃል ከመውጣቱ ይወስደናል። የመጣሁት ለመኮነን አይደለም። ሁላችንም እዚያ ነበር። ሰውነታችን ደካማ ነው፣ ቀኑም ረጅም ነበር። ነገር ግን በፍቅርና በነፍሴ በተሞላው እሳት መናገር አለብኝ። የድብታ ጸሎቶች ኃይል የሌላቸው ጸሎቶች ናቸው። ግማሽ ነክተ ጦርነትን ማሸነፍ አትችልም። በእንቅልፍ መንፈስ ሰማይን መሳብ አትችልም። አእምሮ የሚንሳፈፍ ከሆነ ሰንሰለቶችን መስበር አትችልም። መነቃቃትን ወይም ሲኦልን ማንቀጥቀጥ አትችልም። ይህ ጨዋታ አይደለም፣ ይህ ጦርነት ነው። ጸሎትም እንዲሁ መነጋገር ብቻ አይደለም፣ መጋፈጥም ነው። ታዲያ በእንቅልፍና ህልም መካከል ተንጠልጥለ ያለ ያን ነገር እንዴት ታደርገዋል? መጽሐፍ ቅዱስ የሚናገርበት ምክንያት አለ። በመንፈስህ ውስጥ በንቃትና ተጠንቅቀ ጸልይ ይላል። ለኢየሱስ ቅርብ የነበሩት ደቀ መዛሙርት እንኳን ሳይቀር በአትክልቱ ስፍራ ነቅተው ለመቆየት ወድቀዋል። የእግዚአብሔር ልጅ የደም ጠብታዎችን ሲያልበው እነሱ ተኝተው ነበር። አንድ ጊዜ አይደለም ወደ እነሱ የመጣው፣ ሁለቴም አይደለም፣ 3 ጊዜ እንኳን ደጋግሞ መጣ። ገናም ተኝተዋል። የእነሱን ኃይል አይፈልገውም ነበር፣ ጸሎታቸውን ነበር የሚሻው እና አይኖቻቸው ስለከበዱባቸው ያንን ሰዓት አሳለፉት። ስንት እንደዚህ አይነት ሰዓቶችን ይሁን እኛም ያሳለፍናቸው። ስንት መለኮታዊ ጉብኝቶች በሌሊት ጸጥታ ሰዓት ውስጥ መጡ። ነገር ግን በጣም ደክሞን በጣም በምቾት ውስጥ ሆነን ምላሽ ለመስጠት መንፈሳዊ አሰልቺ ነበር። ጠላት እንዴት አድርጎ እንደሚያስተኛ ያውቃል። በስጋ ብቻ ሳይሆን በመንፈስም በምትነሳበት ቅስፈት ነው። ያንን እንቅልፍ በመተኛት ፋንታ ለመጸለይ በቆምክበት ጊዜ ያኔ ነው ከባቢ አየር መለወጥ የሚጀምረው። መንፈሱ በነፃነት መንቀሳቀስ ይጀምራል። ግን አንተ ሁል ጊዜ በመጸለይ ፍላጎት ላትሆን ትችላለህ። ድካም፣ የስሜት ድካም፣ የተበታተነ ሐሳብ ሊሰማ ይችላል። ግን ራስን አነሳስተ በዚህ ሰዓት አልተኛም ስትል ኃይል የተሞላበት ነገር ይከሰታል። ምክንያቱም እግዚአብሔር ሥጋ በሚገዛበት ቦታ አይንቀሳቀስም፣ መንፈሱ በሚመራበት ቦታ ይንቀሳቀሳል። ብዙ ጊዜ ጸሎትን እንደ ቅዱስ ቀጠሮ ማስተናገድ ብንጀምር ምን እንደሚፈጠር አስባለሁ። በእርግጥ እርሱ የመተኪያ ዕቅድ አይደለም፣ የመኝታ ጊዜ ተግባርም ሳይሆን ከቅዱሱ የሰማይና የምድር ፈጣሪ የተቀደሰ ስብሰባ ነው። ጸሎት የግድ የለሽ በሆነበት ዓለም ውስጥ እንኖራለን። ዓለም መስማት የማይፈልገውን ነገር ልነግርህ ይገባል። እግዚአብሔር የግድ የለሽ በሆኑ ልቦች በተራ ሰዓት አይመጣም። አንድን ታዋቂ ዶክተር ስትቀርቡ ለጥያቄዎች ተዘጋጅታችሁ ነው የምትመጡት። ተጽዕኖ ፈጣሪ የሆነን ሰው ስታገኙ በደንብ ትለብሳላችሁ፣ በሰዓቱም ትደርሳላችሁ፣ ቀጥ ብላችሁም ትቀመጣላችሁ። ለምን? ምክንያቱም የቅስፈቱን አስፈላጊነት ስለምትረዱ። ምን ያህል ልባችንን አእምሮአችንንና አኳኋናችንን እንኳን የክብር ንጉሥ ፊት በምንቆምበት ጊዜ ማዘጋጀት አለብን። መገናኘት ብቻ አይደለም፣ መለኮታዊ ቀጠሮ ነው። ያንን ቅስፈት ስንቴ በቸልተኝነት አሳለፍነው። ስንት ጊዜ እንቅልፍ እንዲወስደን ፈቅደናል።
ስንት ጊዜ ቴሌቪዥኑ ከበስተጀርባ እንዲበራ ፈቅደናል። ሐሳባችን እየተንከራተተ እግዚአብሔርን እኔ እዚህ ነኝ እንለዋለን፣ ግን በእውነት አይደለም። እዚያ ሰውነታችን ተኝቷል፣ አእምሮአችን እየተንሳፈፈ ነው፣ መንፈሳችን በግማሽ ተሰማርቷል። ይህ ክብር አይደለም። ይህ ለመንፈሱ ያለን ቅናት አይደለም። በሃይማኖታዊ የተሸፈነ ትኩረትን የሚከፋፍል ነገር ነው። አምላካችን እግዚአብሔር ከዚህ በላይ ይገባዋል። እንደዚህ በሉ፣ እግዚአብሔር ሆይ አእምሮዬ፣ ልቤ፣ ትኩረቴ፣ ሰውነቴ፣ ያለኝ ነገር ሁሉ ያንተ ነው። ይህ የተቀደሰ መሬት ነው። ይህ የተቀደሰ ቦታ ነው። እናም ወደ ጸሎት ስትገቡ ወደ አየር ብቻ እየተናገራችሁ አይደለም፣ ወደ መለኮታዊ ክፍል እየገባችሁ ነው። የቆማችሁበት፣ መላእክት የሚሰግዱበት፣ ገነት ዘንበል የምትልበትን ያንን ቅጽበት እንደ ተራ አንቁጠረው። ሰውነትህ ካልታመመ በቀር ወይም ጥንካሬ እስካልጠፋ ድረስ ተኝተህ አትጸልይ። እግዚአብሔር ነቅተህ ዝግጁ ሆነ በክብር ተቀምጠ ያገኘ። ምክንያቱም ቅስፈቱን እንደ ቅዱስ አድርገህ ስትይዘው በክብር ይሞላዋል። ይህ ሕግ ወይም ወግ አይደለም፣ የምኞት ዝርዝርም አይደለም። ነገር ግን የሁሉ ፈጣሪ አምላክ እኔን አገኘኝ ሲልህ ንጉሡ ሲጠራ አልጋ ላይ አንተኛ፣ እንነሳለን፣ እንቆማለን፣ እንንበረከካለን። ምክንያቱም ጸሎት በቀን መሰረት የተመደበ ልማድ አይደለም። የጸሎት ቦታ የመንፈሱ ዙፋን መቀመጫ ክፍል ነው። አክብረውና መንግሥተ ሰማያት ጸሎትህን ያከብረዋል። እግዚአብሔር ለልማዶች ምላሽ አይሰጥም፣ እርሱም ለረሃብ ምላሽ ይሰጣል። በየቀኑ ተመሳሳይ ቃላትም መናገር ትችላላችሁ። በየቀኑ ተመሳሳይ ጸሎትን ማታ ላይ መድገም ትችላላችሁ። አልጋ ላይ ተኝታችሁ ግማሽ እንቅልፍ ላይ ያላችሁም ጌታ ሆይ ባርከኝ ማለት ትችላላችሁ። ነገር ግን በእናንተ መንፈስ ውስጥ እሳት ከሌለ፣ ረሃብ ከሌለ ዝም ብሎ ጫጫታ ነው። እግዚአብሔር በተደጋጋሚ አይንቀሳቀስም። እኛም ከቅዱሳን ነገሮች ጋር በጣም ተላምደናል። ሁሉን ቻይ በሆነው ፊት ምቾት ተሰምቶናል። እግዚአብሔር ግን የተለመደ አይደለም። ክብሩንም እንደ ተራ ለሚቆጥር ልብ አይገልጥም። ጸሎትን እንደ ጥርስ መቦረሽ ወይም ስልክ እንደመፈተሽ የዕለት ተዕለት ተግባራቸው ያደረጉ ሰዎች አሉ። አልጋ ላይ ተኝተው ጥቂት ለስለስ ያሉ ቃላትን ይናገራሉ እና መንፈሳዊነት ያደርጉታል። እውነተኛ ጸሎት ግን አንድ ነገር ስለመናገር አይደለም። ይህ ስለ እርሱ በበለጠ የሚፈልግ መሳሪያ መሆን ነው። ስትራብ በዘፈቀደ አትበላም። ፍርፋሪ ወይም ትንሽ እንጀራ አትበላም። ምግቡን አታዘገየውም፣ እንዲሁም ታሳድደዋለህ። እና በተመሳሳይ መንገድ መንፈስህ እግዚአብሔርን ሲናፍቅ ካልጋ ትነሳለህ፣ ትኩረትህን ትተዋለህ፣ እርሱን በአስቸኳይ ትፈልጋለህ። የተራበ አማኝ ድምፅ ሰማይን ያንቀሳቅሳል፣ ገነትን ይከፍታል፣ የጨለማ ኃይላት እንዲንቀጠቀጡ ያደርጋል። ምክንያቱም ረሃብ ጸጥ አይልም። ረሃብ በኋላ ጸልያለሁ አይልም። ረሃብ አሁን እርሱን እፈልጋለሁ ይላል። እና እግዚአብሔር የሚፈልገው ያንን ነው። ባልጋ ላይ በምቾት የሚቀርቡ ጸሎቶችን አይደለም፣ ነገር ግን ልባቸው ጌታ ሆይ ያላንተ መኖር አልችልም እያሉ የሚጮሁትን በእግዚአብሔር የተሞላ ቀን እፈልጋለሁ። ከዓለም ሰላም አልፈልግም፣ መገኘትህን እፈልጋለሁ፣ ሰማይን መንካት እፈልጋለሁ ለሚል ነው። በውስጥህ ያ ስሜት ይሰማሃል። ያንን ህመም የሚያነቃቃው ያ መንፈስ ወደ ጥልቀት እየጠራ ነው፣ ከስንፍና ወደ እርሱ እየጠራ ነው። ነገር ግን እግዚአብሔር ሐሳቦችህን ብቻ አይደለም ድርጊቶችህንም ይመለከታል። በጸሎት ልትወስዳቸው ከምትችላቸው በጣም ኃይለኛ እርምጃዎች አንዱ ደግሞ መነሳት ነው። ተነሳ፣ ካልጋው ተነሳ። የብርድ ልብሱን ሙቀት ተወው። እግርህን መሬት ላይ አድርግ። እናም ጌታ ሆይ ላገኝ መጥቻለሁ በለው። ምን አይነት መገለጫ እንደሆነ ታውቃለህ? በተለይ ማንም ሰው በማያየው ጊዜ፣ በተለይ ምቾት ተሰምቷችሁ በነበረበት ጊዜ፣ በተለይ ክፍሉ ጨለማና ጸጥታ በሆነበት ጊዜ ሰውነታችሁ መንፈሳችሁ የሚጮኸውን ሲናገር ትልቅ ዋጋ አለው። እግዚአብሔር ያንን ያያል። ከእንቅልፍ ይልቅ እርሱን ስትመርጡ፣ ትኩረትን ስትገፉ፣ ሌላውን ሁሉ መብራት ስታጠፉ ያያል። ለመጸለይ በተነሳ ቁጥር ሰማይ ያስተውላል። ትራስህ ላይ ራስን ከማስቀመጥ ይልቅ በጉልበቶችህ ላይ በወደቁ ቁጥር በጸጥታ ቆመህ ጌታ ሆይ አለው ባልክ ቁጥር ወደ ሌላ የታምራት ስፍራ እየገባ ነው። መነሳት ስለ አቋም ብቻ አይደለም፣ ስለ አቀማመጥ ነው። ከምቾት ሳይሆን ከሰማይ ጋር ለመስማማት የተወሰነ ውሳኔ ነው።
እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ህይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ህይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።